ሲፈጠርም ተንኮል ብቻ የሚያስብ ሰውዬ ያፌት የሚባለው ተንኮለኛ ሌላ ስም ቢኖረው ይሰጠው ነበርና ሰሞኑ ናታን የሚሰራበትን በድብቅ የሚያገኝበት ቦታን እግር በእግር ተከታትሎ ዛሬ ፊት ለፊት ተጋጭተዋል። ባለፈው ቢኒም ይዞት ሄዶ ከመርማሪው ጋር አንድ ቢሮ እንዳየናቸው ከሆነ እንዲሁም ያፌትና ግብረ አበሮቹም ለህግ ለማቅረብ አብረው ተባብረው ለመስራት ያው ባለፈው ተሰማምተው እኛም በአይን በብሌናችን አይተን ነበረ። ያፌት ደግሞ ከማን ሆኖ እንደሚሰራ ለማጣራት ሙከራ እያደረገ ነበረ። እንዴት የበላይ ሆኖ ይሰራል? የሆነማ ነገር ተቃምሟል። ዝም ብሎ አይደለም በባዶ ሲል ሲጠራጠር ነበረው። እንዳየነው ኤፍራታም አንቺም ከሱ ጋር ነው የምትሰሪው አላምንሽም ሲል ሲወቅሳት ነበረ። እንዲሁም ደግሞ ብቻውም ሆኖ ግራ ለመጋባት ሞክሯል። ከማን ነው የሚሰራው? ማን ነው? ከማን ላይ ነው የሚለው እኔ ይህን ነገር እንዴት ነው የምደበቀኝብኝ? እንዴት ማወቅ አልቻልኩም? የሚል ባለፈው ብቻው እያወራ ነበር ማለት ነው። ይህ ብቻ አይደለም፣ ቤትም ሲወጣ ሲገባ ሉሊት ጋር ደውሎ አስጠብቆ ነበር። ናታ ስንት ሰዓት እንደሚገባ እና ስንት ሰዓት እንደሚወጣ ትነግሪኛለሽ የሚል መልእክት አስቀምጦ ነበረ። ነገር ግን ያም ሳይሳካለ ሲቀር እንግዲህ ማታ ማታ በጨለማ የት እንደሚሄድና ማን ላይ እንደሚያርፍ ያው አውቋል። ስለዚህ ቦታው አግኝቶታል። ዛሬም ፊት ለፊት መጋፈጣቸውን አንዳንድ መረጃዎች ደርሰናል። ግን እኔ ጥያቄ ይሄ ሁሉም ክፋት ለምንድን ነው? ፂና ቢኑ ለመታረቅ ያው መግባባታቸውን ይሄ ወሬ ሰምቻለሁ። እነሱ መታረቃቸው ያው ደስ ብሎኛል። ሁሌም ደግሞ ደስ ቢለኝ፣ ምክንያቱም የሁላችንም ምኞት ስለሆነ ቢኒና ጽዮንን ታርቀው አብረው ቢኖሩ የሚለው የሁላችንም ሀሳብ ነበረ። ግን ይሄ ነገር የእውነት ሊሳካ ነው። እንኳን ደስ አላችሁ። ቤዝናም ጓደኛዋም ሊጋቡ እንደሆነ ይሄንን መረጃ ደርሶናል። ነገር ግን አሁንም አሳሳቢ የሆነው የናታ ህይወት ነው። ናታ እጅግ በጣም በሚያሳዝን ሁኔታ በዚህ አውሬ ሊበላ ነው። ሁሉም ቦታው ሊገባ ነው። እንዳልኳችሁ ሰሞኑ እንግዲህ ጽዮንም ከቢኒ ጋር እንዲሁም ደግሞ ቤዛም ከጓደኛዎች ጋር ትሆናለች። ግን በመሀል የሚበላው ናታ ነው። አው ማን ነው የሚበላው? ማን ነው የሚያስበላው? ያፌት ነው ማለት ነው። ስለዚህ ቤተሰቦቹን ለማዳን ቤተሰቦቹን ለማትረፍ እንዲሁም ደግሞ ሚስቱን ወይም ደግሞ ፍቅረኛውን የራሱ ለማድረግ ያው እየታገለ በመሀል ግን በዚህ አውሬ ሰውዬ ሊያመልጥ አይደለም፣ እግር በእግር እየተከታተለና ሌላውን ሰው መድቦ ያው ያስከተለው ነው። በተለይ ደግሞ በአፌትን እዛ እስር ቤት ወይም ደግሞ ያገታቸው ሴቶችን እነሱ ሴቶች ተወስዶበታል፣ ተደርሶበታል። ስለዚህ በሁሉም በኩል እየተጠቃ መሆኑን ሲያቅ ናታ ደግሞ የበላይ ሆኖ መስራቱን እጅግ በጣም አሳስቦታል። እንዴት ነው የበላይ የሚሆነው? እንዴትስ? ማንስ አደረገው? ከየት በኩል መጣ? የሚለውን ይህም ደግሞ ሴቶች ሰሞኑ መልስልኝ እያለ ድርድር ጀምሮ ነበረ። አይ አልመልስልህም፣ ብዙ ገቢ ማግባት ጀምረዋል እና በዚህማ ተስፋ ቁረጥ ብሎ ነበረ። ያም ተንተርሶ ነው ናታን የሚወጣበትና የሚገባበትን እየተከታተለ ዛሬ ቦታው ደርሶበታል። ቦታው ቢደርስም ከሱ ጋር ባይገባም ናታ ከዛን ወጥቶ ሲገባ አይቶት ተከትሎ ነው። ከዛ በኋላ ገብተው እዛ ውስጥ ካለው ከመርማሪው ጋር ተፋጠው አንተና ናታ ያለህን ነገር ምንድን ነው ብሎ ሲያጋፍጠው ምን ሲኑረን ምን አገባህ ሲል እዛውም እንደፋጠዱ ነው የደረሰን። እንደው እዛው ከርቸን ላይ አግብቶት ወይም ደግሞ በሆነ በያዘው ነገር ቢለው ደስ ላይ ነበር። ጥቃትም ደርሶበታል እየተባለ ነው፣ ግን አልተጠራም። ሊጠራም ይችላል። ሲጠራ ደግሞ እነግራችኋለን። ይህ የሁላችንም ምኞት ነው። እንደ ወይን ሰው እየተወግዶ ሁሉ ሰው በሰላም ቢኖር ማለት ነው። በጽዮንና ቢኒን ያው ታርቋል ለሚን ወሬ ያለ ጥሩ ነው። ነገር ግን ያቤል አሁንም ሊተኛ አይደለም። ቢኒን ለማጥቃት እየሞከረ ነው በድጋሚ፣ ግን አልሆነለትም። ቢኒን በቤት እንዳይወጣና የሚሄድበት ሁሉም ጥንቃቄ እንዲያደርግ በስልክ ተነግሮታል። እኔ ሴት አይደለሁም እኔ ወንድ ነኝም ሲል ቢኒ ፎክሯል። ይህን ፉከራው ወደ ጎን አድርገህ እንደተባለውን ጥንቃቄ ብታደርግ ይሻልሃል እላለሁኝ እኔም። ምክንያቱም ባለፈው አንዱ ደፍተህ ቀና ብለህ ስትሄድ ነው አንዱ ደግሞ ከኋላ መጥቶ ተሸክሞ ወደ መኪና ውስጥ ገባ። ስለዚህ
ያኔም ወንድ ነበርክ ሴት አልነበርክ ማለት ነው። አንድ ሰው ሲያጠቃችሁ ፊት ለፊት ሳይሆን በጀርባ ነው። በተለይ ጨለማና የሆነ ነገር ተገን አድርጎ ፊት ለፊት የማይጋጠም ሰው ያው ከኋላ ነው የሚያጠቃችሁ። ስለዚህ እኔ ሴት ነኝ የሚለውን ሴቱም ወደ ጎን አድርጋ ራስን ጥንቃቄ ብታደርግ የተሻለ ነው ብዬ አስባለሁ። የሆነ አደጋ ሲመጣ የሴትና የወንድ አይባልም። እንደዚህ አጥቂዎች ሲመጡ ፊት ለፊት ስለማይመጡ ሴትም ሆና ልታጠቃ ትችላለች ከጀርባ። ስለዚህ ቢኒ ይህን ጉራህን አያዋጣህምና ይህን ከጎን አድርግና የተባልከውን ነው መስራት አለበት ማለት ነው። ሌላው ሉሊት አሁን በድጋሚ ልትታገት ነው። የምትታገተውም ደግሞ በአፌት ሰዎች ናቸው። ምክንያቱም ቢኒ ሲወጣ ሲገባ ስላልተናገረች፣ አሁን ደግሞ እዛ ቤት ወጥቶ እዛ ሲደርስ ደግሞ ሌላ ክትትል ስላደረገ እሷ ደግሞ አውቃ የሰራችው ነገር ነው የመሰለው። ስለዚህ አሁንም በድጋሚ ጥፍሯ ወጥቷል። ምናልባት የእግሯ ጥፍር ሊያስወጣት ይሆን ባላቅ ማለት ነው። እንደዚህ አይነት እንቅስቃሴ ተጀምሯል። ስለዚህ ይህን ሰውዬ እዛ ቤት የሚሆን አይደለም። ግን እኔ አንዳንዴ ከድራማው ስንወጣ ዝም ብዬ ሳስብ ብዙ የሆነ ተንኮለኛ ሰዎች አሉ፣ የምር ሰውን ለማጥቃት ሲፈልጉ ማለት ነው። ግን እንዴት ነው ሰላም ያገኛሉ ወይ? ውስጣቸው እንዴት ነው ሰላም ይሰጣቸዋል ወይ? ለምን እንደዚህ ያደረጉ? አሁን ለምሳሌ በዚህ ስንወጣ ኖርማል አሁን ይሄ የሀገራችን ምናምን ሳይሆን አሁን ከሀገር የተሰደዱ ለምሳሌ ሰሞኑ በጣም ሚዲያ ላይ የተጨናነቀው ሊቢያን ያሉ ወገኖቻችን ሲታዩ የምር በቃ ሰው መሆን የትኛውም ሀገር ምን አይደለም ሰው ነው። ሰው መሆን ደግሞ ምንም እንትን ያኔ በቃ ሰው ነው አይደል? ስለዚህ ሊቢያም ይሆን አውሮፓም ይሆን ብቻ ሰው በሰውነቱ እና ምናልባት ሰሞኑ አይታችኋል ሚዲያ ላይ ብርም እየተባለ ነበርና እጅግ በጣም ነው ያሳዘኑኝ ማለት ነው። ብር ተከፍሎ ለማሸጋገር ይናክል አጥንታቸው ወጡ እንደዚህ ፊት ለፊት ሰብሮ፣ ግን እዛ የሚያስቃዩ ሰዎች የዛ የሀገሩ ማለት ነው እነሱን ሰው ናቸው። ሰውነት ለምንድን ነው ሰው በሰውነቱ ይናክል የሚጨናነቀውና በቃ ሰው ከሆነ በቃ ማሰብ ከቻለ ሰውና እንስሳት አንድ ናቸው። ያው በማሰብ ብቻ ነው ሰው ተባለ እንጂ ያው እንስሳ ያስብ መሰለኝ። ግን በአሁኑ ሰዓት ደግሞ እንስሳ ተሽሏል። የምር በጣም ነው የሚያሳዝኑት። አይታችሁ ከሆነ በቃ ማንኛውም በቃ ሰው ከሆነ ብቻ በቋንቋም ይግባቡ አይግባቡ ዋና ሰው ነው። እና ጭካኔ እኔ ምንም የማላቀው ነጭ የሚሆን ጥቁር እኔ ጨክኜ እንደዚህ አደርገው ሀታ ባወራው ቋንቋው ቢገባኝ ባይገባኝ ምን አገባኝ? በቃ ሰው ነው አይደል? እንደሱ ሁለት አይን አለኝ፣ እንደኔ ሁለት እጅ አለው፣ እኩል ነን። ስለዚህ ጭካኔ ምንም ባንገባባ ምንም እኔ እንጃ አላቅምና ይሄን ያክል መጨካከኑ እንዴት ነው የሚያስበው? እንደዚህ አይነት ሰው። አንዳንድ ሰው ደግሞ ሰውን አጠፋ በሰው እጅ ጠፋ ይባላል። ብዙ ጊዜ ሰምታችሁ ከሆነ ማንነታቸው የማይታወቅ ሰሞኑን ትላንትና ከትላንት ወደ የሆነ ልጅ ኢትዮጵያ ላይ ማለት ነው ሰምታችኋል ይሄን ዜና ወሬው ሚስቱ ስደት እያለች በኢሞ እያወሩ ከሚስቱ ጋር እሱ ከሀገር መተው ስልኩ እንትን አሉት። ከዛ በኪሱ ያለው ነገር ሚዲያ ላይ ተለቋል። ፖሊስም ያው ምርመራ ተብሎታል ሰዎቹ ስለተያዙ ማለት ነው። ምን አደረጉ? ስልኩ ብቻ አይደለም ቀሙት፣ ስልኩ ቀሙት፣ ብሩንም ሁሉም ነገር ወሰዱበት። ከዛ ምን ወሰዱ? ገደሉት ማለት ነው። ገድለው መንገድ ላይ ነው ጣሉት። ደግሞ ልክ እንደተኛ ሰው ሽርጥ ነው አለበሱትና ግን የአንድ ሰው የ3 ቀን 4 ቀን ነው ግፋ ቢል ግን ያም ሆነ ይህ ተይዟል ማለት ነው። ግን ለምንድን ነው ይሄን ያክል ሰው ተጨካከነው ነው የኔ ጥያቄ። እሺ እንደዚህ አድርጋችሁ ሰው አሳማችሁ ሰው ገድላችሁ እንዴት ነው ውስጣችሁ የሆነ ሰላም የሚሰማችሁ? የኔ ጥያቄ ነው። እንደው እንደዚህ አይነት ሰዎች በጣም ጨካኝ ሰው አለና ሰው ከሆነ ሰው ነው አልኳችሁ እኮ። ተግባቡም አትግባቡም ነጭ ሆኑ ጥቁር በቋንቋ ተገባቡም አተግባቡም ኦልሬዲ ሰው ነን። ስለዚህ ምንም ጭካኔ ይህን ከየት ነው መጣ? በእርግጠኝነት ሰላም አይሆንም። አንድ ሰው አንድን ስለገደለ ወይም ደግሞ ንብረቱ ዘርፎ ስለገደለው ብቻ ውስጡ ሰላም ያገኘዋል ማለት አይደለም። አንዳንዴ ተገዶ ነው ምን ያደርግ እንትን እኔ ሰው የተገደለበት ሰው ቢሆን በይቅርታ ቢፈታው ጥሩ ነው ብዬ አስባለሁ። ለምን በቃ ምንም አያተርፍም፣ ውስጡም ሰላም ያገኛል። በቃ ሰላም ይሰማዋል።
በእርግጠኝነት ሰላም ተኝቶ አያድርም ያ ሰውና ለምን እንደዚህ ጭክካኔ እንዳበዛን በላቅም አሁን ባፌ የተመጣ ነው። ያፌት እንደዚህ ጨካኝ ሰው ሆኗል። ይሄ በድራማውን እንውሰድ እንጂ ኖርማልም አለ እንደዚህ። ከትላንት ወደ ፖሊስ የለቀቀው ፖሊስ መንትን ምንድነው ፔጅ የተለቀቀው አይቼ ነው የዚህ ልጅ በቃ ሰውነን አንጨካከል ማለት ነው። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።